ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ለካ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የተከለከለበት ምክንያት በትግራይ ጦርነት ጊዜ መንግስት በተደጋጋሚ ጥሪ ሲያቀርብለት ነበረ። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው፣ እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች አለን። ዝግጁ ናችሁ? ሁለት አነጋጋሪ የሆኑ እንዲሁም ደግሞ አዳዲስ መረጃዎችን በአልበሙ ዙሪያ ይዤላችሁ መጥቻለሁ። እናንተ ግን አልበሙን ለመቀበል ዝግጁ ናችሁ? እጅግ በጣም መነጋገሪያ የነበረው እንዲሁም ደግሞ ከ9 ዓመታት ቆይታ በኋላ ለአድማጭ እንዲሁም ደግሞ ለአድናቂዎቹ አዲስ የሆነ አልበምን ይዞ የመጣው ቴዎድሮስ ካሳሁን ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። ሰላም ወደ ቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው እናንተን ያዝናናሉ እንዲሁም ቁም ነገር አላችሁ ያልኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። እስኪ በአጭሩ ላቅርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮም በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለም ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። ዝግጁ ናችሁ? ሁለት አነጋጋሪ የሆኑ እንዲሁም ደግሞ አዳዲስ መረጃዎችን በአልበሙ ዙሪያ ይዤላችሁ መጥቻለሁ። እናንተ ግን አልበሙን ለመቀበል ዝግጁ ናችሁ? እጅግ በጣም መነጋገሪያ የነበረው እንዲሁም ደግሞ ከ9 ዓመታት ቆይታ በኋላ ለአድማጭ እንዲሁም ደግሞ ለአድናቂዎቹ አዲስ የሆነ አልበምን ይዞ የመጣው ቴዎድሮስ ካሳሁን በነገው ዕለት ይለቀቃል የተባለው ኢትዮሪካ የተባለው አልበም እንግዲህ በርካቶች በጉጉት እንዲጠብቁ አድርገውታል። በርካታ አድናቂዎች እንዲሁም በተጨማሪ ደግሞ በኢትዮጵያ ኪነ ጥበብ እንዲሁም ደግሞ የሙዚቃው ዘርፍ ጉልህ የሆነ አሻራ ማሳረፍ የቻለው አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ አልበሙ በነገው ዕለት እንደሚለቀቅ ተነግሯል። ከዚህ ቀደምም በሰዋሰው መልቲሚዲያ የሚለቀቅ ተነግሮ የነበረ ቢሆንም አለመግባባቶች ምክንያት ማለት ነው ሁለቱም በስምምነት ውላቸውን በማፍረስ ማለት ነው ቴዲ አፍሮ በራሱ የዩቲዩብ ቻናል እንዲሁም ደግሞ የተለያዩ የሙዚቃ ማዳመጫ የተለያዩ ማህበራዊ ሚዲያዎች ላይ ማለት ነው እንደሚለቀቅ ጭምር ይፋ ተደርጓል። በርካታ አድናቂዎቹም በሰዋሰው መልቲሚዲያ መለቀቁን በተመለከተ የተለያዩ አስተያየቶች ጭምር ሲሰጡ እንደነበረ የሚታወስ ነገር ነው። በነገው ዕለት ሐሙስ ሚያዝያ 8 ማለት ነው በራሱ የዩቲዩብ ቻናል ጨምሮ በተለያዩ ማህበራዊ ሚዲያዎች ላይ ይለቀቃል ተብሎ እየተጠበቀ ይገኛል። እናንተስ ሙዚቃውን ለመቀበል እንዲሁም ደግሞ ለማዳመጥ ምን ያክል ዝግጁ ናቸው? እንዲሁም ቴዳ በጣም ለፍተሃል። ለሁሉም ነገር በጥራት እንዲያልቅ ነው እሱ የሚለፋውና
ይሄን ያህል ጊዜ የተፈጀው በዛ ምክንያት ነው። ጥሩ ስራ እንደተሰራ በጣም ታላቅ ነገር እንደተሰራ አውቃለሁኝ። እግዚአብሔር አሁንም እድሜ ይስጥህ የልጆችህ አባት እስከ መጨረሻ ድረስ እንደዚህ ትልቅ እንደሆንክ እንደዚህ ሀገርን እንደወደድክ እንደዚህ ህዝቡ እንደወደደህ እግዚአብሔር ሁሉ ነገር ወደፊት የሚያሳምረው በአዲሱ አልበም እንገናኛለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር። ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊል ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው። እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች አለን። ስለዚህ የቴዲ አፍሮን ዘፈን ማውጣት አንጠባበቅም። እኛ ክርስቲያኖች በጌታ ኮሜንት ላይ ግቡና መለየታችንን ለዚህ ህዝብ እናሳይ። አልጠብቅም ብላችሁ ኮሜንት ላይ ጻፉልኝ። እንዳልኩት አንዳንድ ሰዎች አነቃቸዋ ኤሌክትሪክ ምናምን የተላጠፈልው ይኸውልህ ኢትዮጵያዊ ብለህ ቀላቅለህ እኔም ኢትዮጵያ ውስጥ ስለምኖር ኢትዮጵያዊ በሙሉ ይህንን ዘፈን መውጣቱን እየተጠባበቀ ነው እንዳትል። ኢን ሚሊየንስ በእግዚአብሔር አሰራር ውስጥ እምናምን የጌታ ስርዓት ፍቅር ያስያዘን ዘፈን የማንጠብቅ በጌታ የሆንን ሰዎች አለን። እንዳጠራን እኛን አያካትት። ይገርማል። ሀገራችን ግርግር ውስጥ ገባች። አንድ ዘፋኝ ዘፈኔን እለቃለሁ ሲል ይኸውላችሁ እኛ ከእናንተ የተለየን ሰዎች ስለሆነን አይደለም ይህን ዘፈን እየጠበቅ ነው ያለው ነው። እኛ ሌላ የምንጠብቀው አካል ስላለ ነው። እሱም ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ስፍራ ላዘጋጅላችሁ ሄዳለሁኝ ከዛ ደግሞ መጥቼ ወስዳችኋለሁ ብሎ የተስፋ ቃል ኪዳን ገባልን። ደግሞ ለምን እንደምናምነው ታውቃላችሁ? እመጣለሁ ብሎ መጣ እዚህ ማለት ነው። ከዛስ እኔ እሞታለሁ አለ፣ ሞተ። እነሳለሁ ብሎ ተነሳ፣ አረጋለሁ ብሎ አረገ። ውስጣችን በዛ ተማመነ፣ ሐሴት አደረግን። ከዛስ ይህ አምላክ ደግሞ ሲሄድ ምን አለ መሰላችሁ? ስፍራ ላዘጋጅላችሁ ይሄዳለሁ ከዛስ መጥቼ ደግሞ ወስዳችኋለሁ ከኔ ጋር ትኖራላችሁ አለ። ስለዚህ እኛ ሌላ የምንጠብቀው ነገር የለንም። የምንጠብቀው ኢየሱስን ነው። ጋይስ መቼም እኔ ሰማሁትን ሰምታችኋል አይደል? ስለ ቴዲ አፍሮ ማለቴ ነው። ለካ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የተከለከለበት ምክንያት በትግራይ ጦርነት ጊዜ መንግስት በተደጋጋሚ ጥሪ ሲያቀርብለት ነበረ። ለምን አትሉ? ያው የትግራይ ህዝብን ተቃውሞ ዘፈን እንዲዘፍን ከመንግስት ጎን ሆኖ የትግራይን ህዝብ እንዲበድል ነበር። ቴዲ ሆዬ አሻፈረኝ እምቢ። እኔ ሁለቴ አልሳሳትም። ከዚህ በፊት የማይሆን ነገር ውስጥ ገብቼ የደረሰብኝ እኔ ነኝ የማውቀው። አሁንም እንደዚህ አይነት ነገር ውስጥ አልገባም፣ ዘፈንና ፖለቲካ አይገናኝም ብሎ እምቢ ስላለ ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተከለከለው። አያችሁ፣ እኔ ሙት ወቃሽ አያድርገኝና እነ ማዲንጎ እዛ ሄደው መከላከያን ሲያስጨፍሩ ነበር። ግን ይኸው ማን ነው ከመሬት ስር ውሏል። ሟች አልወቅስም። እነ ፍቅር አዲስ በሉ እነ ስንት አርቲስት ነው በዛን ጊዜ የትግራይን ጦርነት በመደገፍ ስንት ነገር ሲያደርግ የነበረው። ቴዲ አፍሮ ግን ምንም ነገር ውስጥ አልገባም፣ አንድ ነገር ውስጥ። በዚህ ምክንያት ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተደረገው። ሁሌም ዘፈን ሲያወጣ የሆነ እንከን አይጠፋበትም ይሄ ሰውዬ። እውነት በጣም ነው የገረመኝ። ተጋሩ እስከ ሕጂ ሱቂልና ጸሊእናዮ ሕጂ ግን እንደር ሐቂ ኮይኑ በእውነት ክምስገን እዩ ዘለዎ። ምክንያቱም ናይ ትግራይ ጦርነት አይሕግዝን ኣብ ምንም አይርከብን ኢሉ እምቢ ብምባሉ ይኸው ጋዜጣዊ መግለጫ ከሕብ ተገይሩ ማለት እዩ። ወይ ጉድ! አንዳንድ ጊዜ ያልጠበቃችሁ ሰው ያስገርማችኋል በጣም። ቴዲ አፍሮ እንግዲህ ይሄ ነገር ትክክል ከሆነ ሪስፔክት። ምክንያቱም ጦርነትን፣ የህዝብ እልቂትን፣ የሰው ሞትን አልቀበልም አልቀላቀልም ብለህ እምቢ ስላልክ በዚህ አከብርሃለሁ። የምር አከበርኩ። ጎበዝ። እንደዚህ ነው ዘፋኝ፣ አርቲስት፣ ሸኪ፣ ቄስ፣ ፓስተር ከፖለቲካ ነፃ መሆን ያለባቸው። ምክንያቱም እነዚህ ሰው አስታራቂ ስለሆኑ ማለት ነው።
ቄስም ሰው ነው የሚያስታርቀው፣ ፓስተርም ሰው ያስታርቃል። በሙስሊሙም የሙስሊምና አባቶችም እነሱም ሰው ነው የሚያስታርቁት። ዘፋኝም በዘፈኑ እንደ ቦብ ማርሊ ሰውን ያስታርቃል። ስለዚህ ከፖለቲካ ከምናምን ነፃ መሆን አለባቸው ማለት ነው። ስለዚህ ጎበዝ ቴዲ አፍሮ በእውነት በጣም ጎበዝ። እንደዚህ በዚህ ነገርህ ሪስፔክት አይስዌር ቢግ ሪስፔክት። እንደዚህ የሚባል ነገር እንደዚህ የሚባል ነገር ሴቶቹን እሺ ብዙ ነገር የምናውቀውን ነገር እንዳናወጣባቸው እየተጣጣሩ ነው፣ እየተረጋገጡ ነው እንበል። ወንዱ ምንድን አንተ ምንድን ነህ? ኧረ ተው 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 ተው። እኔ ግን ተው እያለሁ እውነቴን ነው። አንተ ደግሞ ምንድን ነህ? ዳግማ ትንሣኤን አታልፍም፣ ትታሰራለች። ጠብቂ፣ ባህልን ካሳለፈኝ ጥሩ። ጋይስ በጣም እያሟረተ ቁጭ ብሎ መነጽሩን ከፍ ዝቅ እያደረገ እኔ እኮ ታስቁኛላችሁ። እና በጣም የሚገርመኝ ነገር ላይክ የኔ መታሰርም በዚህ ደረጃ የምትፈልጉት ማለት የተለየ ነገር አድርጊያለሁ እንዴ? ገና ከዚህ በላይ የማወራው ብዙ ወሬ አለ አይደል? ገና በጣም ብዙ እኮ የማወራው ወሬ አለ። ገና ብዙ ታሪካችሁን አይደል እንደምዘረግፍላችሁ ገና ብዙ እንዴ። ሚዲያ ላይ እስከመጣች ድረስ ታሪክ እንደብቂልኝ የሚባል ነገር የለም። የኛ ታሪክ ሲሆንስ ስለኛ ሲወራስ ህግ ይፈቅዳል። ለእናንተ ሲሆን አይፈቅድም። አላህ ቤተሰብ ከባድ ነው። ኤንዌይስ ወደ ዋናው ፖይንት ልምጣና ልንገራችሁ። እንግዲህ እነ አዶናይ እና ጃኒ በድጋሚ ደስ በሚል ፕሮግራም ተገናኝተዋል። ራታቸውን በልተዋል። የራት ፕሮግራም ተዘጋጅቷል። ግን ማለት ነው ጋይስ ምን ታዘባችሁ? እስኪ ኮሜንት አድርጉ። ምን ታዘባችሁ? የዲነር ፕሮግራማቸው ላይ ምን ታዘባችሁ? ጋይስ ምን ታዘባችሁ? እስኪ ንገሩኝ። ምንም ቤላ ዮሴፍ የእናትሽ ህይወት ነው እሱ። የእናትሽ ህይወት ዛሬ ስትናገሩ እንደወለዳቸው አባት ወገብን ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መንጸር የሚያደርግ ሰው ይቻሉ። በነገራችን ላይ ወደኋላ ገለጥ አድርጌ ስላንተ ደግሞ ሳጠና የአራት ልጆች አባት ነው። አራት ሁለት ከዚችኛ አንድ ኢትዮጵያ ካለው የወለድክ አንድ ደግሞ አሜሪካ ካለችው ሴት ሁለት አሜሪካ ካሉ ሴቶች ኢትዮጵያ ካለ የአራት ልጆች አባት ነክ ብራዘር። እኔ አንዳንዴ ስለ ሰው ስታጣሩ ስለ ልጅ ነው እንዴ የምታጣሩት እንዴ? እኔ እኮ በጣም ብዙ የባክ ስቶሪ አለኝ እኮ በጣም ብዙ የሰሯቸው መጥፎ ነገሮች እኮ አሉ እኮ እንዴ። ልጅ እኮ ጊፍት እኮ ነው፣ ስጦታ እኮ ነው፣ በረከት እኮ ነው እንዴ። ኦፍ ኮርስ ህይወት ትጀምራለህ፣ ትቀጥላለህ። ካልተስማማ ደግሞ በሰላም ተለያይተ ደግሞ ወደሚቀጥለው ህይወት ትሄዳለህ። እንደዚህ ነው። አሁን ዋናው ምን መሰላችሁ? እዚህ ጋር ያቆምከው ህይወት ከሌላ ሰው ጋር ይቀጥላል ወይ የሚለው ነገር በራሱ ጥያቄ ነው እና እናንተ መቀጠል ትችላላችሁ ወይ? በተረፈ ግን እኔ ልጆች የሉኝም አላልኩም። በጣም የሚያማምሩ እግዚአብሔር ምስክሬ ነው፣ ለማየት ራሱ የሚያሳሱ አይታችሁ የማታልፏቸው የሚሳሙ ልጆች አሉ። የሚነከሱ አይደሉም፣ አስቀያሚ አይደሉም። የኔ ልጆች በጣም ቆንጆ ልጆች አሉ። እና አንዳንዴ ደግሞ እርሊ መውለድ ጥሩ ነው። እኔ ትልቋ ልጅ ጓደኛዬ ነች። አብረን ችል እናደርጋለን፣ ሃንጋውት እናደርጋለን። ይሄ አስፈላጊ ከሆነ ጨዋና ቆንጆ ሚዲያ ሳገኝ ስለ ቤተሰቤ በደንብ ኤክስፕሌን ማድረግ እችላለሁ። በቤተሰብ ሰውን ቡሊ ማድረግ አይቻልም። እዛ ጋር በቃ እንደዚህ ልጆች አሉት በዚህ ገብቶ ቻይልድ ሰፖርት ምናምን ቻይልድ ሰፖርት የሚጠይቅ መንግስት አለ እዚህ ሀገር። እናንተ አይደላችሁ የምትጠይቁት። ሌላው አዶናይና ጃኒ ስለተነኩ ብቻ አይደለም። ሚዲያው ላይ እናንተ የምትበሳበሱ ሰዎች
ከዳር ሆነን በጣም ብዙ አይተናችሁ ታዝበን ነው የዛሬ 2 ዓመት ጆይን ያደረግነው እንጂ እናቃችኋለን እኮ በፊትም እንደዚህ ስትበራገዱ ማለት ነው። እንደዛ አይደለም። ይሄንን ቪዲዮ የላካችሁልኝ ሰዎች ደግሞ አያይዛችሁ ስለሷ ብዙ ነገር ልካችሁልኛል። እኔ ሴት ልጆች አሉኝ፣ እህት አለኝ፣ የልጆቼን እናት በጣም አከብራችኋለሁ። ጓደኛ ነን በነገራችን ላይ በጣም ከዛም በላይ ደግሞ እናቴን ወዳታለሁ፣ አከብራታለሁ። የነሱን ጾታ ስለያሽ ስላንቺ ማውራት አልችልም። አምሶሪ መጀመሪያ ያልኩሽ ምንድነው ኢትዮጵያ አዲስ ህግ ወጥቷል። አዲስ ሳይሆን አራቀው አውጥተውታልና በዛ ህግ መሰረት መታሰርሽ አይቀርም። እኔ አይደለም ማሳሰርሽ፣ ምላስሽ፣ ስራሽ ምዬ ነግርሻለሁ። ድንግል ማርያምን ትታሰሪያለሽ። ሌላው ግን ወደ ኋላ ሄዳችሁ መጥፎ የሰራዋቸው በጣም ብዙ አሉ። በእውነት እኔ ድሊት ያደረኳቸው እኔ ምክንያቱም ትናንትን ድሊት አድርጌ ወደፊት ነው እንጂ ትናንት በሰራሁት ነገር ስብከነከን የምገኝ ሰው አይደለም። እነሱን ፈልጋችሁ በሱ ክሰሱኝ፣ በሱ ውቀሱኝ እንጂ ልጅ እንዴ እናንተ ገና አገባለሁ። እኔ 8 ነው የመውለድ ዓላማዬ። በቅርብ ቆንጆ ሴት ጨዋ ያሳደጋት አገባለሁ፣ 4 ወልዳለሁ። ምን ችግር አለ? ይሄው ነው። መልካም ቀን። ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም። አንዳንዱን ቸል ብሎ ማለፍ ያስፈልጋል፣ መስከን ያስፈልጋል። ወዳጀነ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየ ቦታ የት ነው አልኩት። አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት እንደው ከአክሱም፣ ከላሊበላ፣ ከጊሼን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው አልኩት። ቴዲ ፈገግ አለና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ሁለተኛ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ወጣቶችን እየደበደበ የህዝብ ቁጣን ቀስቅሶ የነበረው ካሳዬ ቀነኒሳ በቁጥጥር ስር መዋሉ ዘግቧል። ባለፉት ጥቂት ቀናት በአምቦ ከተማ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ሲዘዋወር መቆየቱ የሚታወስ ነው። ይህ ድርጊት በመላው የሀገሪቱ ህዝብ ዘንድ ከፍተኛ ቁጣንና እንዲሁም ደግሞ ማሳቀቅን ፈጥሮ ሰንብቷል። በቪዲዮ ላይ 3 ወጣቶች አግቶ ሲደበድብና ሲያሰቃይ የነበረው ካሳዬ ቀነኒሳ ከ3 ግብረ አበሮቹ ጋር ዛሬ ምሽት በአዲስ አበባ ቃሊቲ የትራንስፖርት መናኸሪያ በቁጥጥር ስር መዋሉ ተረጋግጧል። ማንኛውም ውድ ቻናል ቤተሰቦች ለዛሬ ነበረን ቆይታ ይህን ይመስል ነበረ። ያው ቪዲዮቻችን እንደምትወዱት አልጠራጠርም። ሰብስክራይብ ማድረግ እንዳትረሱ፣ ሀሳቦቻችሁን ኮሜንት ላይ መስጠት እንዳትረሱ። ቪዲዮችንም እንደምትወዱት ስለማልጠራጠር ላይክ አድርጉት። በቀጣይም በተለያዩ ቪዲዮች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ።